መንፈሳዊው አይን መብራት ነው። ለዚህ ነው ሐዋርያው ጳውሎስ ለኤፌሶን በጻፈው መልእክት ላይ የመንፈሳዊ የውስጥ አይኖቻችሁ እንዲበሩ እጸልያለሁ አለ። መንፈሳዊ አይኖቻችን እስካልበሩና እስካልተገለጠልን ድረስ የእግዚአብሔር ልጅ ክርስቶስ ኢየሱስ ማን እንደሆነ አናቅም። ስለዚህ የውስጥ አይኖቻችሁ እንዲበሩ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንድታውቁ እኔ በእግዚአብሔር አብ ፊት ምን አደርጋለሁ? እንበረከካለሁ። የመጀመሪያው በስፒሪቹዋል ዓለም ውስጥ ያለውን ስፒሪቹዋል ነገር ነው ሪቬልድ ያደረገለት ጌታ። አንተ አለው በእግዚአብሔር ልጅ ታምናለህን? አለው። ታምናለህ? አይቼው አምን ዘንድ እርሱ ማን ነው አለ። አሁን ካንተ ጋር የሚነጋገረው ነው። ስለዚህ ኢየሱስ ራሱን ይገልጥለታል። የመጀመሪያው ተአምራት ያ ነው። ሁለተኛው ይሄ ፊዚካል አይኑ ነው። ይሄ ያለውን ሴኩላር ወርልድ የሚያይበት አይኑ ነው የተከፈተው። ስለዚህ እግዚአብሔር በሕይወታችን ትልቁ ታምራት ድንቅንና ምልክቶችን ሲያደርግ እግዚአብሔር ዓላማ አለው። አንደኛ የእግዚአብሔርን ታላቅነትና ክብር እንድናቅ ነው። ማወቅ ብቻ ሳይሆን አውቀን በዚያ ነገር ውስጥ እንድንኖር ነው። ለሚገጥሙን ቻሌንጆች ሁሉ ኢየሱስ ክርስቶስ ከኛ ጋር እንደሆነና እነዚህን ቻሌንጆች እንደሚያሳልፈን ሁሉ እንድናቅና እንድንረዳ ይፈልጋል። ስለዚህ ወደ ውጭ አውጥተው ከማህበረሰቡ ሲገለል፣ ከማህበረሰቡ ሲጣል፣ ማህበረሰቡ እንግዲህ አስቡት፣ ይህ ሰው እውር ነበረ። ከእናቱ ማፀን ጀምሮ ሄደው ቤተሰቡ ጋር ጠይቀው አረጋግጠዋል ምን እውር እንደነበረ፣ በዓይነ ስውርነት እንደተወለደ ቤተሰቦቻቸው መስክረውላቸዋል። ይሄ ድንቅና ታምራት ሲከናወን ደግሞ ትልቁ ነገር ምንድነው? ኢየሱስ ክርስቶስ ተገልጦ ስለሚወጣ የሱን ስራ፣ የሱን ህልውና፣ የሱን ማንነት ማዳፈን ነው የሰይጣን ስራ። ሰይጣን ትልቁ ኢየሱስ ጎልቶ እንዲወጣ አይፈልግም። በኑሯችን፣ በህይወታችን፣ በአገልግሎታችን፣ በትዳራችን፣ በምልልሳችን፣ በማንኛውም ነገር ኢየሱስ እንዲገለጥ አይፈልግም። ለምን? ዓለም ሁሉ ይሄንን የፍቅር ጌታ ካወቀው ከሱ እጅ እያመለጠ ወደ ጌታ ይመጣል። ስለዚህ ትልቁ ስራው ወደ ውጭ አውጥተው ምን አደረጉት ይላል? ጣሉት። ወገኖቼ ማህበረሰብ ስላገለለን፣ ስለገፋን፣ ቤተሰብ ከቤተሰብነቱ ስለሰረዘን የኢየሱስ ጌትነት ምንም መደብዘዝ አይችልም። ምንም የሚያስቆመው ኃይል የለም። ቢወድም ባይወድም፣ ቢፈቅድም ባይፈቅድም ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ እንደሆነ ምላስ ሁሉ ይመሰክራል። ጉልበትም ለእግዚአብሔር አብ ክብር ምን ያደርጋል? ይንበረከካል። ለምን? እሱ ጌታ ነው። እሱ አዳኝ ነው። እሱ ነፃ የሚያወጣ ነው። እሱ ፈዋሽ ነው። ያለ እርሱ ደግሞ በእርሱ የሚመጡትን ፈጽሞ ምን ሊያደርጋቸው? ሊያድናቸው ይችላል። ሃይማኖት አይደለም ወገኖች የምንነጋገረው፣ ወይንም ደግሞ ከእናትና ከአባት ፍቃድ የተወለዱ ሰዎችን ዝናና ክብር አይደለም የምንናገረው። መለኮት ስጋ ሆኖ በዚህ ምድር ላይ ስለተመላለሰ ይሄ ታላቅ ምስጢር እኮ ነው። እግዚአብሔር ለሚወዱት ስለገለጠ ነው እንጂ ይሄንን እኛ ራሱ አስበነው አቅደነው የምናገኘው ህይወት አይደለም። ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ በደለኛና ኃጢአተኞች በሆን ጊዜ ከክርስቶስ ኢየሱስ ጋር ምንን ሰጠን ይላል? ህይወትን ሰጠን ይላል። ስለዚህ ሰዎች በእምነታችሁ ሊጠሏችሁ ይችላል። በእምነታችሁ ሊጸየፏችሁ ይችላሉ። ነገር ግን እኛ የያዛችሁት እውነት እስከሆነ ድረስ፣ እውነት ደግሞ አርነት እስከሚያወጣ ድረስ ወደ እግዚአብሔር መግቢያው መንገዱ እሱ ብቻ እንደሆነ ዲክሌር እያደረግን እንቀጥላለን። ሊያስቆም የሚችል ኃይል ስለሌለ ተሞክሮ ነበረ። ብንገለው
የሱ ነገር ያበቃል፣ ተከታዮቹ ይበተናሉ። ስለዚህ ይህንን መግደል ነው አሉ ኢየሩሳሌም ላይ የተሰበሰቡት የሃይማኖት ሰዎች፣ የሃይማኖት አዋቂዎች። ይህንን ብንገለው አንድ ተራ ሰው ገለናል፣ ከዚያ በኋላ ስሙም መታሰቢያ ምንም አይኖረውም። ምን እናድርገው? ወስደን ለጲላጦስ እንስጠው፣ ለሄሮድስ እንመስክርበት። ከዛ በኋላ በኢየሩሳሌም አደባባይ ቀራንዮ በሚባል ቦታ በውርደት ሞት ይሞታል፣ በክብር ግን ይነሳል። አሜን። ስለዚህ መገፋታችን በጌታ የሚታወቅ ከሆነ፣ ስለ እምነታችን ከሆነ፣ በንጽህና ከሆነ፣ የእግዚአብሔርን ልጅ ስም በመጥራታችን ከሆነ እግዚአብሔር በክብር በሕይወታችን መስራት ይጀምራል። ስለዚህ የሰው መመስከር ጀመረ። ምን እያለ? ከእርሱ መስማት ትፈልጋላችሁን እያላችሁ፣ ከሱ መስማት። እሱ የዘላለም ሕይወት ቃል አለው። እሱ የሚናገረው ነገር የዚህ የምድርን ነገር ብቻ ሳይሆን የሰማያዊውንም ነገር ነው የሚናገረው። አንተ በኃጢአት ተወልደ እኛን ልታስተምረን ትፈልጋለህ? ስለዚህ ወገኖቼ ልነግራችሁ የምፈልገው ዛሬ ይሄ ሰው ወጥቶ ሲጣል፣ ይሄ ሰው ከማህበረሰቡ ሲገለል፣ የኢየሱስ ክርስቶስ መገኘት ዳግመኛ ወደ እርሱ ህይወት በዛ። አሁን በምን ህይወት ውስጥ እንደምናልፍ እኔ አላቅም፣ በምን ህይወት ውስጥ እንደምንኖር። ምናልባት ይሄንን ቪዲዮ የምንሰማ ሰዎች ዛሬ በምንም አይነት ሁኔታ ውስጥ ሆኖ ጌታ ወደ እናንተ ይመጣል። በምንም አይነት መከራ ውስጥ፣ በምንም አይነት ችግር ውስጥ፣ በምንም አይነት መታረዝ ውስጥ፣ በበሽታ ውስጥ ልትሆኑ ትችላላችሁ። በማጣት ውስጥ ልትሆኑ ትችላላችሁ። በጉስቁልና ውስጥ፣ በመጠላት ውስጥ ሊሆን ይችላል። ጌታ ግን ይመጣል፣ ወደ እናንተ ይመጣል። በህይወታችሁ እሱን የምትጠሙ ከሆነ፣ እሱን የምትራቡ ከሆነ፣ ልክ ይሄ ሰውዬ አውጥተው እንደጣሉት እኮ ነው ኢየሱስ ወደ እሱ የመጣው። ስለዚህ ስትጣሉ ያነሳችኋል፣ ያነሳናል። አለቀ ብለን ተስፋ ቆርጠን አበቃ ባልንበት ጊዜና ሰዓት እግዚአብሔር በሕይወታችን መስራት ይጀምራል። ለዚህ ነው ዳዊት እንዲህ አለ፣ በእኔና በሞት መካከል አንድ እርምጃ ዋን ስቴፕ ነው ይቀረዋል። ለምን? የሳኦል ጦር ይገርማቸዋል። ሳኦል ብዙ ጊዜ ሰራዊቱን ጦሩን ይዞ ዳዊትን በገባበትና በወጣበት ስፍራ ሁሉ ያሳድደው ነበር። ዳዊት መጨረሻ ላይ ተስፋ ቆረጠና እንዲህ አለ፣ በእኔና አለ በሞት መካከል አንድ እርምጃ ነው የቀረው። ስለዚህ ሳኦል አንድ ቀን አግኝቶ ምን ያደርገኛል? ይገለኛል። እግዚአብሔር የተናገረ ሰው አትሞትም። እግዚአብሔር የጠራ ሰው አትሞትም። የሳኦል ጦር አያገኝህም። የሰይጣን ጦር አያገኝህም። የሰይጣን ፍላጻ አያገኝህም። በእኔና በሞት መካከል እግዚአብሔር ለዳዊት ያየለት ንግስናን ነው። እግዚአብሔር ለዳዊት ያየለት ከፍታን ነው። እግዚአብሔር ለዳዊት ያየለት ክብር ነው። ዳዊት ግን እዚህ ጋር መከራው ስላለ ይህንን ቀን መሻገር ስለማልችል አንድ እርምጃ ቀርቷል አለ። በማን? በእኔና በሞት መካከል፣ ባንተና በችግር መካከል፣ ባንተና በበሽታ መካከል፣ ባንተና በማጣት መካከል፣ በቃ ይሄ ነገር ይወርሰኛል ያልከው ነገር አይወርስህም። ልክ መጨረሻው ታይም ላይ የእግዚአብሔር ነገር ወደ አንተ መምጣት ይጀምራል። በመጨረሻው ታይም ላይ እግዚአብሔር መገለጥ፣ መስራት፣ ማከናወን ይጀምራል። ለሞተው ነገር ህይወትን መስጠት ይጀምራል። እግዚአብሔር በአንተ ህይወት አበቃ ብለ ያንተን ነገር ጨርሰ ደምድመ በተቀመጥክበት ሰዓት ልክ ኢየሱስ አውጥተው ሲጥሉት እንደመጣ እንዲሁ ጌታ ወደ አንተ ይመጣል። እንዲሁ ጌታ ወደ አንቺ ይመጣል። እግዚአብሔር ዘመናችንን ሁሉ እርሱን በማወቅ ህይወታችን እንዲሞላ ይርዳን። ምህረትንና ጸጋን ያብዛልን። ክብሩን እሱ ይውሰድ። ኢየሱስ ክርስቶስ ለዘላለም